ሰላም ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬም አንድ ገዘፍ ያለ ፕሮጀክት ምን ጎበኝ ነው የሚሆነው። መቼለት እንግዲህ የአራዳ ሌክዠሪ ሞል ነበር ያየ ነው። በድምጽ የተመለስኩት ከቆይታ በኋላ በሱ ነበር። ዛሬ ደግሞ እንግዲህ ለጋር ነው የምንገኘው። የግል ሂልስ እያሰራው የሚገኘውን ፕሮጀክት በመመልከት ላይ እንገኛለን። እንግዲህ አሁን እንደምታዩት ከዚህ በፊት በእርግጥ ቆይቷል እንጂ ከብዙ ወራቶች በፊት አሳይቻችሁ ነበር። ይህንን ፕሮጀክት ምናልባት የቆያችሁ የምታስታውሱት ይመስለኛል። ለማንኛውም እንግዲህ አዲስ የሚሆን ነባር የሆናችሁ ቤተሰቦች እንድታዩ ጋብዛለሁኝ እስከቻላችሁ ድረስ ማለት ነው። አዳዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ላይክ በማድረግ ቪዲዮውን ብትጀምሩት ደስ ይለኛል፣ ተደራሽ እንዲሆን ስለሚጠቅሙ ማለት ነው። እንግዲህ በዩናይትድ አረብ ኤሚሬት ባለሀብቶችና እንደዚሁም ደግሞ በአዲስ አበባ ከተማ መስተዳደር በጋራ የሚሰራው ፕሮጀክት የተወሰነ ከተጀመረ ቆይቷል። እጅግ በጣም የሚገርም ከተማ ውስጥ የሚገኝ ሌላ ከተማ በሉት ገዘፍ ያለ ፕሮጀክት ነው እየተሰራ የሚገኘው። ወደ 4000 መኖሪያ ቤቶችን የያዘ ከአንደኛ እስከ ባለ 4 መኝታ ጨምሮ ማለት ነው። እንደዚሁም ደግሞ ሆቴሎች፣ የንግድ ቦታ እንደዚሁም ደግሞ የመዝናኛ ነገሮችን በርካታ ነገሮችን ያካተተ ይህ ፕሮጀክት እዚህ ለገሃር ጋር ነው የሚገኘው። ከአዲስ አበባ ስቴዲየም ወደ ሜክሲኮ ስትሄዱ ወይም ደግሞ የድሮ ታሪካዊ የባቡር ጣቢያ የሚገኝበት ጎን ላይ ነው የሚገኘው። አጠቃላይ የሚሸፍነው ቦታ ወደ 30 ሄክታር መሬት ላይ ያረፈ ፕሮጀክት ነው። ያ ማለት ቶታል 30,000 ስኩዌር ሜትር ላይ ነው የሚለው እያንዳንዱን አይ ቲንክ ግሮዝ ፍሎሮቹንም ጨምሮ እያንዳንዱ ቤት ጨምሮ ማለት ነው። እንግዲህ ፕሮጀክት ሲጠናቀቅ ለውጭም እንደዚሁም ደግሞ ለውስጥ መመገቢያ የሚሆን ሬስቶራንቶች ይኖሩታል። እንደዚሁም ደግሞ እጅግ በጣም ኢንተርናሽናል ብራንድ የሆኑ የአገር ውስጥም እንደዚሁም ደግሞ ኢንተርናሽናል ብራንድ ያላቸውም የግብይት ስፍራዎች ይኖሩበታል። መዝናኛዎች ይኖሩታል። 4 እና 5 ኮከብ ሆቴል ጨምሮ ባለ 4 እና 5 ኮከብ ሆቴል ያላቸው 4 እና 5 ስታር የሆኑ ሆቴሎች ይኖሩታል። ያ ማለት እጅግ በጣም ለግዠሪ የሆነ ነገር ይኖረዋል ማለት ነው። እንግዲህ ከባቡር ስቴሽኑ ጎን አቅራቢያ ላይ ነው የሚገኘው ፕሮጀክቱ። ምናልባት የምታዩት ያው በእርግጥ ከዚህ በፊት አይተነው ነበር። አዲሱ ተርሚናል እዚህ ሜክሲኮ ጋር የተሰራው ነው። በዛ በኩል የቀረጽኩ ስለነበር ያው እንግዲህ ሰሞኑ ዝናብም አለ፣ የበልግ ዝናብ እየዘነበ ነው የሚገኘውና እግረ መንገዳችንን ከዚህ ተነስተን በቀጥታ ወደ ፕሮጀክቱ አቅጣጫ ነው የምናመራው። ያው ይሄ የምታዩት ከኬር ጋር የሚገኘው የታክሲ ተርሚናል ወይም ደግሞ ከዚህ በፊት የአድማስ ኮሌጅ መሰለኝ አድማስ ወር አንዳቸው እዚህ ጋር ኮሌጅ ነበራቸው። እሱ የነበረበት ስፍራ ላይ የተሰራው ወይ ደግሞ ሜክሲኮ መስጊዱ ፊት ለፊት ጋር የሚገኘው ተርሚናል ነው እያያችሁ የምትመለከቱት። እኛ ከዚህ እንወጣና በቀጥታ ያው ዝናቡ የተወሰነ ይዞኝ ስለነበር ነው እዚህ ጋር ነበር ያቋረጥኩት። ከዛ በኋላ ነው እንግዲህ በነጋታው ነው የሚገርማችሁ ቪዲዮን የቀጠልኩት። ወደ ፕሮጀክቱ አቅጣጫ ነው የምናመራው ማለት ነው። እንግዲህ 24 ሰዓት ይሄ ፕሮጀክት ሲጠናቀቅ ወደ ለጋር ወይም ደግሞ የግል ሂልስ እያሰራው ፕሮጀክት የሚገኘው የተወሰነ ሃይላይት ለመስጠት ያክል እንግዲህ 24 ሰዓት ሴኩሪቲ ያለው እጅግ በጣም ቅንጡ የሆነ ወይም ደግሞ ደረጃውን የጠበቀ የፓርኪንግ ስፍራ፣ ስታንድ ባይ ጄኔሬተር እንደዚሁም ደግሞ የማይቋረጥ የውሃ አገልግሎት ወይም ደግሞ ወተር ሰፕላይ ይኖረዋል። መነሻ ላይ እንዳያችሁት የሚሰራው ያው የቻይናው ኮሚኒኬሽን ካምፓኒ ነው። ቪዲዮ መነሻ ላይ ሃይላይት አድርጌው ነበር። መቼለትም እንዳልነው ትልልቅ ፕሮጀክቶች አሁን አዲስ አበባ ውስጥ የሚሰራው ወይም ደግሞ ኮንትራክት ወስዶ የሚሰራው እሱ ስለሆነ ይሄኛውን ፕሮጀክት በተመሳሳይ የሚሰራው እሱ ነው ማለት ነው። እንግዲህ ያረፈበት ቦታ 360,000 ስኩዌር ሜትር ወይም ደግሞ የሚሰራበት አጠቃላይ ማለት ነው እያንዳንዱ ፍሎር ላይ ያሉ ምናልባት እንግዲህ 360,000 ስኩዌር ሜትር ስንል እያንዳንዶቹ ቤቶች ያሉበት እነዚያውን ኢቨን የጄኔሬተር የፓርኪንግ ስፍራዎቹ ጨምሮ ማለት ነው የጋራ ቦታውም ጨምሮ። አሁን ብዙ ጊዜ ምንድነው ኮንዶሚኒየም ቤት ይሄን ያክል ካሬ ነው ሲባል የጋራ ቦታዎች መተላለፊያዎችንም ጨምሮ ነው ቫልዩ የሚተመነው ወይም ደግሞ ዋጋው መንግስት ሴት ሲያደርግ እነዛን ቤቶች ለምሳሌ ከጎን አንድ ቤት ቢኖር ያቺ ቦታ የጋራዋን መተላለፊያውንም ጨምሮ ስለሆነ ልክ እንደዛ ማለት ነው። ይሄኛውም 360,000 ስኩዌር ሜትር ነው ስንል እያንዳንዱ ደረጃ ላይ ያሉ መኖሪያ ቤቶችንም ጨምሮ እንደዚሁም ደግሞ ኮመን ኤሪያ ወይም ደግሞ የጋራ ስፍራዎችም ጨምሮ ማለት ነው። እንግዲህ ወደ እንትን ስንቀይረው ወደ 36 ሄክታር ሜትር ነው ወደ ሄክታር ሲገለብ እንትን ሲባል ማለት ነው።
የሚሰራበት ማለት ነው። እንግዲህ አሁን በባቡር ተርሚናል ወይም ደግሞ በአዲሱ በባቡር የከተማ ውስጥ ማለት ነው። የድሮ እንኳን በዛኛው ነው የነበረው። በዛ በኩል እንግዲህ እያለፍኩ ነው የሚገኘው ወደ ትክክለኛ መግቢያው የሚገኝበት ወደ ለጋር አቅጣጫ እየሄድን ነው ያለ ነው። እንግዲህ በዚህ በቀኝ በኩል ያው እንደምታዩት ታጥሮ ነው የሚገኘው የፕሮጀክቱ ማለት ነው። ከዚህ በፊት ምናልባት ቆይቷል እዚህ ያላችሁ እንኳን በደንብ ታስታውሱት ይመስለኛል። እነዚህ ልብስ ቤቶች የተለያዩ ኢቭን እንደ መኖሪያ ቤትም ነበሩ። በቅርብ ጊዜ ደግሞ ስጋ ቤት፣ በጣም በቅርቡ ደግሞ እንደ ሬስቶራንት ነበር እዚህ አካባቢ። እነሱ ደግሞ አሁን በቅርቡ ምናልባት ፕሮጀክቱ ለማጠናቀቅ እንትን ለማለት መሰለኝ በደንብ ለማስፋፋት ተነስተዋል ከቆርቆሮ ስር ጋር ማለት ነው። እንግዲህ በሱ ዙሪያው ታጥሮ እየተሰራ ነው የሚገኘው። እንግዲህ ይህን ፕሮጀክት ኤግል ሂልስ ስንል በዋናነት የኤግል ሂልስ ፋውንደሩ ደግሞ መሐመድ አላባር ነው የሚባሉት። ፋውንደርና ቼርማኑ ማለት ነው ኤግል ሂልስ። ያው ኤግል ሂልስ ነው በዋናነት ፋይናንስ የሚያደርገው። እንደዚሁም ደግሞ ከከተማ አስተዳደሩ ጋር በዚህ በፐብሊክ ፕራይቬት ፓርትነርሺፕ በሚባለው ነው እየተሰራ የሚገኘው። እንግዲህ እኚህ ሰው በጣም ዩናይትድ አረብ ኤሚሬትስ ውስጥ በጣም ታዋቂ ባለሀብቶች ናቸው። በተለይ ደግሞ ከዱባይ ሞል እና ከቡርጅ ከሊፋ ጋር ተያይዞ በደንብ ስማቸው የሚነሳ በእርግጥ እንደ ባለቤትም የሚጠቀሱ ግለሰብ ናቸው እሳቸው ማለት ነው። እንግዲህ እነዛ ሁለቱ በእነዚህ የዱባይ ሞል እና እንደዚሁም ደግሞ ቡርጅ ከሊፋ በኢማራ ፕሮፐርቲስ በሚባለው ተቋም ስር ነው። በእርግጥ ይሄ ተቋም ኢማራ ፕሮፐርቲስ የሚባለው የመንግስት ነው። እሳቸው እንግዲህ ከዛ ስር ወጥተው ኤግል ሂልስን እንደመሰረቱ ከዛ ደግሞ ኢትዮጵያን ጨምሮ የተለያዩ እነ ሞሮኮ፣ ሰርቢያ የመሳሰሉ ሀገሮቶች ላይ ኢንቨስት እንዳደረጉ ቼክ ሳደርግ መረጃ አይቻለሁኝ። ጆርዳን ውስጥ አላቸው በትክክል። እና እንግዲህ ወደ ባቡር ጣቢያው እንግዲህ ሌላው እዛ አካባቢ ይህን ፕሮጀክት አንስተን ስለ ባቡር ጣቢያው አለማውራት አይቻልም። እንግዲህ ኢትዮጵያ ከሞደርን ከሌላው ዓለም ጋር የምትገናኝበት ወይም ደግሞ ዘመናዊ ኢትዮጵያ መነሻ ስናደርግ ታሪክ ከምናነሳቸው አንዱ ውስጥ የዚህ የባቡር ጣቢያው ወይም ደግሞ የድሮ ማለት ነው። ፊታችንና ዙረን ወደዛ እንቀጥላለን። እሱ የሚነሳ ነው። እንግዲህ ለጋር የፍሬንች ተርም ነው። የባቡር ወይም ደግሞ ስቴሽን ማለት ነው። ለጋር ከዚህ በፊት ኮመንት ላይ ጠይቃችሁ ነበራችሁ። በእርግጥ አንድ የቻናላችን ቤተሰብም ኮመንት ላይ መልሶ ነበረ አይቼዋለሁኝ። ስቴሽን ማለት ነው የሚል ማለት ነው። እኔም እንደገና ከዛ በኋላ ቼክ ሳደርግ እንግዲህ ለእኛ ለጋር እንላለን እንጂ በቀጥታ በእንግሊዘኛ እንትኑ ላጋር ነው የሚለው ፊደሎቹ ማለት ነው። በፍሬንች ተርም እንግዲህ ስቴሽን ማለት ነው የሚል እንትን ብለናል። ስለዚህ ወደ ባቡር ጣቢያው ስናመራ እንግዲህ ስለ ኢምፔረር ሚኒሊክ ወይም ደግሞ አጼ ሚኒሊክ አለማንሳት አይቻልም። እንግዲህ የባቡር ጣቢያ በሳቸው እንትን እንዲሰራ የተደረገ ስለሆነ ማለት ነው። እንግዲህ በፍሬንቾች ናቸው ባቡር ጣቢያውን የሰሩት፣ ነገር ግን እሳቸው ነው እንዲሰራ ያደረጉት። እንግዲህ ዋና የባቡር ጣቢያው እንዲሰራ ትልቅ ሮል ከተጫወቱ ግለሰቦች ውስጥ ደግሞ አልፍሬድ የሚባል ፈረንሳዊ ግለሰብ ወይም ደግሞ የአጼ ሚኒሊክ አድቫይዘር ወይ አማካሪ ነበሩ። እንግዲህ እሳቸው ትልቅ ሮል እንዳላቸው ነው የሚነሳው። ከዛ እንግዲህ 1894 አካባቢ ነው እንዲሰራ ፈቃድ የሰጡት ወይም ደግሞ የፈረሙት ይላል ንጉሱ ወይም ደግሞ ንጉስ ሚኒሊክ ማለት ነው። ከዛ ከ1915 ከ1917 ውስጥ ደግሞ እንግዲህ ባቡሯ ከቃሊቲ ወይም ደግሞ አዲስ አበባ ደረሰች ይላል፣ የመጀመሪያዋ ማለት ነው። ስለዚህ ባክግራውንድ ወይም ደግሞ ሂስትሪው ይሄንን ነው የሚመስለው ስለ ባቡር ጣቢያው። እንግዲህ እኛ ኦልሞስት ወደ ለገሃር ታችኛው መግቢያ አካባቢ ጋር ደርሻለሁኝ። እንግዲህ እዚህ ጋር መግቢያው ጋር የፍተሻ ኢቭን ወደ ህንጻው ስትገቡ ፍተሻ እንትን አለች። ወደ ህንጻው ስትገቡ የፓርኪንግ ወይም ደግሞ ቼክ ፖይንት አለ። እንግዲህ በዛኛው በስተቀኝ በኩል እንደምታዩት ወይም ደግሞ በእየድን ካለንበት በግራ ማለት ነው የነ ኢንሹራንሶች እና እንደዚሁም ደግሞ የባንኮች ትልልቅ ሰማይ ጠቀስ ህንጻዎችን ነው እያየን ያለ ነው።
በነገራችን ላይ ሌላ እንግዲህ ከረሳሁት ውስጥ አንዱ ደግሞ ከባቡር ጣቢያው ውጪ የዚህ የአንበሳው ሐውልት አለ። ይሄ ላይን ኦፍ ጁዳ የሚባለው እሱም 1930 ላይ የተሰራ ነው። በነገራችን ላይ እሱ ሂስትሪ ደግሞ እንደውም ከዚህም እንትን ያለ ነው። ተሰርቆ ወይም ደግሞ ተወስዶ ነው የነበረው በጣሊያን ወረራ ወቅት ማለት ነው። ከዛ በኋላ እንዲመለስ እንደገና ተደርጓል። ወደ ሮም ተወስዶ ነበር። እንግዲህ ኢትዮጵያ ብዙ ሀብቶች ወይም ደግሞ ቅርሶች ከሚወሰዱባት ሀገሮች ውስጥ ያው እንደ አክሱም ብቻ ሳይሆን በርካታ ነገሮች ሀብት አላት። እነዚህ ሪሶርሶች ደግሞ ብዙ ጊዜ ኢቭን አሁን ከተወሰኑ አመታት በፊት ደግሞ በኋላ ደግሞ እንደውም ተመለሱ የሚባል እንትኖች እንሰማለና ሚዲያ ላይ የምትሰሙ ይመስለኛል። እንዲህ ተወስዶ ተመለሰ ሲባል ኢቭን ከዚህ በፊት እንኳን የአጼ ቴዎድሮስ አይ ቲንክ ከሹሩባቸው ጋር የተገናኘ እንትን መሰለኝ ኢቢሲ ላይ መሰለኝ ያየሁት የተሰረቀ ነበርና ተመለሰ የሚል አንድ ዜና አይቼ ነበር። ለማንኛውም እንግዲህ ሰብስክራይብ ያላደረጋችሁ ቤተሰቦች እንዳስታውሳችሁ ሰብስክራይብ እንድታደርጉ ሀሳብ አስተያየታችሁንም ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ። እንግዲህ ለገሃር የፕሮጀክት ሲጠናቀቅ ደግሞ ሌላ የሚገርም አይነት ሰፈር ነው የሚሆነው። በዛኛው በኩል ደግሞ ሃይላይት ላይ እንዳያችሁት የዚህ የጊፍት ሪል ስቴት እጅግ በርካታ ቤቶች እየሰራ ነው የሚገኘው። ትልልቅ ህንጻዎች ኦልሬዲ አሁን እየወጡ ነው። ከአጥር ስር አልፈው ከፍ እያሉ ነው የሚገኙት እና ምናልባት እስኪ ምን የሆነ መንገድ ካገኘን ደግሞ እሱን የሆነ ቀን እናየዋለን። እንግዲህ ለገሃር ግሪን ኤሪያው ጋር ደርሰናል። አረንጓዴ ስፍራው ወይም ደግሞ መስቀለኛው መንገድ ወደ ቸርችል እና ወደ ጨርቆስ የሚወስደው ተቃራኒው መንገድ አለ። እኛ ከስቴዲየም ወደ ሜክሲኮ በሚወስደው መንገድ አፋፍ ላይ ነን ያለ ነው። በነገራችን ላይ እዛ ፊት ለፊት የምታዩት ህንጻ መቼለት ላይ ክብ ያላት ማለት ነው። በዛኛው በኩል በደም ስለቀረጽኩት አሳያቸዋለሁ ወደ በኋላ። ሰሞኑ ጠቅላይ ሚኒስትር አብይ አህመድ እንትን ሲሰጡበት ከዚህ ከቃና ቲቪ ጋር አንድ ጋዜጠኛ ማን ነበር ስሙ ከሱ ጋር ስለ ኮሪደር ልማቱ የተለያዩ እንትኖች እጅግ ብዙ እንትኖች ቻናሎች ላይ የተላለፈ ቆይታ ነበራቸው። እዚህ ሆነው ነበር እንግዲህ ከጋዜጠኛው ላይ የሚነሱላቸው ጥያቄዎች እንደዚሁም ደግሞ ማብራሪያውን ሲሰጡ የነበሩት ማለት ነው። ከሱ ፊት ለፊት ደግሞ አንዲት ትንሽ ህንጻ አለች፣ እየፈረሰች ነው የምትገኘው። እንግዲህ ያን ትልቁን ህንጻ የሸፈነችው እሷ ነበረችና ህንጻው በጣም ነው የሚያምረው። በጣም ዩኒክ ነው፣ ሌላ አካባቢ ላይ የማታዩት። ምናልባት እንግዲህ ከየትም አይታችሁት ለጋር እንደሆነ የምታውቁት አንዱ የዚህ ሰፈር ዩኒክ ምልክት ወይም ደግሞ ወጣ ያለው ምልክት እሱ ነው። እንግዲህ ሰሞኑ ያቺኛዋ ትንሿ ህንጻ እየፈረሰች አይቻለሁ። ከዚህ ከአቢሲኒያ ባንክ ፊት ለፊት ያለው ማለት ነው። እንግዲህ አዲስ አበባ ውስጥ እንኳን ያላችሁ በደንብ ታስታውሳላችሁ። አዲስ አበባ የዚህ አቢሲኒያ ባንክ ለጋር ጋር ያለው ህንጻው አለ። ከሷ ፊት ለፊት ኤግዛክት ያለች ወይም ደግሞ አንድ የካቶሊክ ቸርች መሰለኝ ቤተክርስቲያን አለ ከሷ አጠገብ ያለው ማለት ነው ባጭሩ። እንግዲህ አረንጓዴው ስፍራው ጋር ደርሻለሁ። የለጋር ፕሮጀክቱ ፊት ለፊት ያው አቢሲኒያ ባንክ ፊት ለፊት ያለው ማለት ነው የምታዩት ባቡሩ እያለፈበት ያለው። ፊታችንን አዙረን ወደ የለጋር ፕሮጀክት መግቢያ በሩ ወይም ደግሞ ወደ ጊፍት ሪል ስቴት አቅጣጫ አድርገን እናመራለን። ያው ላይን ኦፍ ጁዳ እንግዲህ ብዙ ጊዜ ላይ እንደዚህ አይነት ሐውልቶች ያው አብዛኛው የሚያያዙት ሁሉ ማለት ይቻላል ከአፄ ኃይለ ሥላሴ ጋር ነው። እንግዲህ ተሰርቆ ነበር ያልኳችሁ እንትን የፊት ለፊት የምትመለከቱት ነው። ዙሪያው ያው ፕሮጀክቱ እንደታጠረው ነው እንደምታዩት። በጣም ስትሪክት ነው፣ ውስጥ መግባት ምናምን የማይታሰብ ነው። ነገር ግን ያው እንዳያችሁት ህንጻ ላይ ሆኜ ነበር መነሻችንን ተወሰነ ላሳያችሁ የሞከርኩት። በዛው በኩል ደግሞ ተሻግረን በዚህኛው በኩል ያሉ ህንጻዎች በነገራችን ላይ አሁን ለውጥ ያለው ባይመስልም የተወሰኑ ህንጻዎች ከፍ ከፍ እያሉ ነው የሚገኙት። ሸፈን ብለዋል። በእርግጥ እንደምታዩት በአረንጓዴ ወንፊት በሚመስል ነገር ማለት ነው። እንግዲህ እዚህኛው አካባቢ ጋር እግረኛ መራመጃ ምናምን መንገድ በእርግጥ የለውም ትንሽ ወደዛ አለፍ ካላልን በስተቀር። ተሻግሮ ሌላ የተሰራ የታክሲ ተርሚናል አለ፣ የታክሲ መነሻ፣ እንደዚሁም ደግሞ የፓርኪንግ ስፍራ ማለት ነው። ከዚህ ከአማራ ባንክ ወይም ደግሞ
ጸደይ ባንክ ሄድ ኦፊስ ካለበት በስተጀርባ ጋር ማለት ነው። በዛኛው በኩል ይሻለናል። ወደዛ እንሻገራለን። ትንሽ እዚህ መግቢያው አካባቢ እንኳን ላሳያችሁ ብዬ ነው የዚህ የፕሮጀክቱ። እንግዲህ ትላንትና ፒያሳ አራዳ ፓርክን ነበር ያየ ነው። ከትላንትና በፊት በእርግጥ ትላንት በድምጽ አልገባውም። ኦልሬዲ ብዙ ጊዜ ስላየ ነው ድጋሚ እንዳያሰለቻችሁ በሚል እዚህኛው ግን ከመጣን ስለቆየን ነው። እንግዲህ ለገሃር እጅግ በጣም የሚገርም ሰፈር ነው የሚሆነው። እንግዲህ እንዳለ እንደዚህ ፕሮጀክቶቹ ካለቁ ሪል ስቴቶች በርካታ ሪል ስቴቶች እየተሰሩ ነው የሚገኙት። እነዚህ ሲጠናቀቁ ምናልባት ከተወሰኑ አመታት በኋላ እዚህ አካባቢ ሌላ ሰፈር ነው የሚሆነው። በነገራችን ላይ ከባቡር ጣቢያው ውጭ ደግሞ ሌላ አንድ ቤት አይቻለሁኝ እዚሁ የታጠረው ግቢ ውስጥ። ምናልባት ቅድም በደንብ እንትን አላልኩላችሁም እንጂ አንድ በጣም ኦልድ የቆየ አሮጌ ቤት አለ። እንትን አልነኳትም። ምናልባት ታሪክ ያላት ከሆነች ወይ ደግሞ ስለ ቤቷ የምታውቁ ካላችሁ በጣም የጥንት ቤት ነው የሚመስለው። አልፈነው በመጣነው መንገድ ማለት ነው። ህንጻው ላይ ሆኜ ተደጋጋሚ ብዙ ጊዜ አይቻታለሁኝ ቤቷን። እንግዲህ ምናልባት ታሪክ ቢኖራት ነው እንጂ ሰፈሩ ያልፈረሰ ከሰፈሩ ጋር ወይ አብራ እንትን ትል ነበር፣ ከሌሎች ጋር ይፈርስ ነበር። እንግዲህ ፊት ለፊት የምታዩት የጊፍት ሪል ስቴት ቢያንስ ትንሽ ከፍ ያለው ህንጻ ነው። ከጀርባ ምናምን በርካታ ቤቶች አሉ። እዚህ አካባቢ ነገሩ የምትተላለፉ ወይ ደግሞ አዲስ አበባ ውስጥ ያላችሁ በዚህ ያለፋችሁ ካላችሁ እጅግ በጣም ብዙ ቤቶች እየተሰሩ ነው የሚገኙት። ሴልስ ኤጀንቶችን በርካታ ኤጀንቶች ነገሩ የሚተላለፍ ሰው እዛ ቆመው ስለሚያይ ወጣቶች ምናምን ይጠይቃሉ። እንግዲህ ጨርቆስ ወይም ደግሞ ወደ ቄራ መንገድ ነው የያዝነው ከለጋር ማለት ነው። ፊታችንን ወደዛ አቅጣጫ አዙረናል። የዚህ ለጋር ወይም ደግሞ የኢግል ሂልስ ፕሮጀክት መግቢያውን አይተን ዞረን በዛኛው በኩል ነው የምንመለሰው። ቢያንስ ከዛኛው አቅጣጫ ወደዚህ ወደ ከተቃራኒ ስንሆን አሁን አጥሮ ስላለን በደንብ ለመታየት አይመችምና ወደዛ የምናቋርጥ ነው የሚሆነው። እንግዲህ ወደ ታችኛው በር እየተቃረበን ነው የምንገኘው። ጥቂት ነው የቀረን። ኦልሬዲ ታንከሮቹ ምናምን ይታዩኛል የዚህ ኮንስትራክሽን ጋር ተያይዞ ያላቸው ማለት ነው። እንግዲህ ያው እንደምታዩት ከነዚህ በስተጀርባም ሌሎች ቤቶች አሉ፣ በርካታ ቤቶች ይሄን ያክል ከፍ ብለው ባይታዩ ማለት ነው። እንግዲህ እስከ ታች ወደ ፍላሚንጎ አቅጣጫ ድረስ ዙሪያው ታጥሮ በርካታ ኮንስትራክሽኖች አሉ፣ ግንባታዎች እየተከናወኑ ነው የሚገኙት። ሎኬሽኑ በጣም የሚገርም ነው። እንግዲህ መስቀል አደባባይ ጀርባ ማለት ነው። ኦልሞስት እኛውን ያለ ነው በመስቀል አደባባይ በሜክሲኮ ኦልሬዲ ለጋር ጋር እንግዲህ ከፒያሳ በትንሽ ርቀት ላይ የሚገኝ ሰፈር ማለት ነው። ያው በሩ ጋር ባንዲራዎች እንደምታዩት በዚህ በቀኝ በኩል ወደ መግቢያ በሩ እየደረስኩ ነው የሚገኘው። ደርሰናል። እንግዲህ ነገር ሌላም በር አለው በነገራችን ላይ በዚህ በዋናው አስፋልት በባቡሩ መንገድ ባለበት ማለት ነው። በዚህ በሜክሲኮ አቅጣጫ
ከዚህ በመስጊዱ ባለበት በኩል እንኳን በዛኛው በር የለውም፣ ግን ያው ሲሪየስ እንትን ያለው ጥበቃ እንደዚሁም ደግሞ የኮንስትራክሽኑ ከፍተኛው ቦታ ወይም ደግሞ ሰፊ ቦታ ሸፍኖ የሚገኝበት እዛኛው ሰፈር ላይ ነው። በዛ በኩል ከዋናው የቆርቆሮ አጥር ውጪ ከመግቢያ በሮች የሉትም። ያው እንደምታዩት በሩ ጋር ነው አሁን የደረስ ነው። መግቢያ በሩ ጋር ማለት ነው፣ ዋናው በር። እንግዲህ ያው ፊት ለፊት እንደምታዩት የነ ወጋገን ባንክ እንደዚሁም ደግሞ የነ አማራ ባንክ ያሉበት ያልኳችሁ ህንጻ ፊት ለፊት የምታዩት ነው። እዛ አካባቢ ሌላም እንደምታዩት ሰማይ ጠቀስ ህንጻ እየተሰራ ነው የሚገኘው። ምናልባት ከሪል ስቴት ጋር የተገናኘ ይሁን በእርግጠኝነት አላውቀውም እሱን። ተሻግረናል። ኦልሬዲ ተርሚናል ጋር ደርሰናል። የባቡርና ይቅርታ ባስና እንደዚሁም ደግሞ ታክሲ የሚጭኑበት ያው እንደምታዩት ሰው በርካታ ሰውም አለ። የስራ ሰዓት መውጫ አካባቢ ስለሆነ ኦልሬዲ 11 ሰዓት ከምናምን አካባቢ ነው። ያው ሰሞኑ የነዳጅ እጥረትም ስላለ የታክሲ እጥረትም ይኖራል። እዚህ የነ ኢራን አሜሪካና እስራኤል ጦርነት ያው ብዙ ቦታ ላይ አዲስ አበባ ውስጥ አሁን ብዙ ማደያዎች ላይ ሰልፍ ይታያል። ታክሲ ተራዎችም እንደምታዩት በርካታ ሰዎች የሚጠብቁ ሰዎች አሉ። ያው እንደምትመለከቱት ያው ህንጻዎቹ እየተሰራ የሚገኘው ፕሮጀክት ይሄ የምትመለከቱት ነው። ያ ነጩ አንዱ ኦልሬዲ ካለቀ ቆይቷል፣ ተጠናቋል። የባቡር ጣቢያውም እዛው ግቢ ውስጥ ነው፣ ፕሮጀክቱ ያለበት ግቢ ውስጥ ነው የሚገኘው። ኦልሬዲ ከፕሮጀክቱ ጋር ኢንተግሬት አድርጓል፣ ታሪኩን በጠበቀ መንገድ ማለት ነው። እንግዲህ ጦርነቱ አንዱ አፌክት ካደረጋቸው ሀገራቶች ዩናይትድ አረብ ኤሚሬትስ እንደሆነች ይታወቃል። ተደጋጋሚ ጥቃቶች ከሚያስተናግዱ ሀገሮች ማለት ነው። እንደውም ከዚህ በፊት ቡርጅ ከሊፋ ምናልባት አይታችሁ ሊሆን ይችላል። የኢራን ድሮኖች ሲዞሩት ጦርነቱ እንደተጀመረ አካባቢ ህንጻው ላይ ሲያንዣብብ ነበር አንድ ቪዲዮ የተለቀቀ። እንግዲህ ዛሬ ያነሳናቸው ዩናይትድ አረብ ኤሚሬትስ ባለሀብት ከዛው ከዩናይትድ አረብ ኤሚሬትስ ስለሆኑ እንደዚሁም ደግሞ የና ቡርጅ ከሊፋና እንደዚሁም ደግሞ ዱባይ ሞል ከነሱ ጋር የሚገናኝ ስለሆነ ነው እንግዲህ በዛው ያነሳዋቸው። እንግዲህ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ወደ የዛሬው ዝግጅታችን መጠናቀቂያው አካባቢ ጋር እየደረሰ ነው የምንገኘው። ነገ ደግሞ በሌላ ቪዲዮ አዲስ ቪዲዮ ይዤላችሁ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። የዛሬ ዝግጅት እኔ እዚሁ ጋር ጨርሻለሁ። ኦልሬዲ ቪዲዮም እያለቀ ነው። በርግጥ የ26 ደቂቃ ከምናምን ነው። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ሌሎች ደግሞ የጠየቁት እንግዲህ ግቢ ውስጥ ያለው ምናልባት አንድ እድሜ ጠገብ ህንጻ አለ ብያችኋለሁኝ። የምታውቁት ደግሞ ስለሱ የምታውቁ ካላችሁ ኮመንት ላይ ለኛም ሼር እንድታደርጉ እንጠይቃችኋለሁ። በዚሁ እንድንማማር ስለሚጠቅመን ማለት ነው። የዛሬን ዝግጅት እኔ እዚሁ ጋር ጨርሳለሁ። ተወሰነ ሰከንድ ናት የቀረችን። ነገ ደግሞ ሌላ ቪዲዮ ይዤ እመጣለሁ።
ላይክ ያላረጋችሁ ካላችሁ ከተመቻችሁ ላይክ አድርጉት። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። መልካም ጊዜ እንዲሆን እመኛለሁ። እስካሁን ስለታገሳችሁኝ አመሰግናለሁ። ቻው፣ መልካም ጊዜ።